ፈገግታ ከልጁ በቀር ምን መዝሙር አለን ምን እምነት አለን። እንግዲህ እነዚህን እሁዶች እየተነጋገርን የመጣ ነው። ያው የተወሰኑ ጊዜያቶች ሲመጡ የተወሰኑ ነገሮችን እናነሳለን እግዚአብሔር በልባችን እንዳደረገ። ከዛ ውጪ ግን እሁዶቹን እግዚአብሔር የሰጠን የትምህርት አንድ ሐሳብ ስላለ እሱን ይዘን እየተማርን የመጣ ነው። ዛሬም እሱን በተወሰነ መልኩ እናደርጋለን። ጌታ ይረዳናል። በእነዚህ ጊዜያቶች ውስጥ ደግሞ መልክ ሰተነው እግዚአብሔር ወደሚሰጠን ደግሞ ወደ ሌላ እውነት እናልፋለን። ዛሬ ላይ እንድንካፈል የፈለኩት ያ በመስቀል ላይ የተሰራው የእግዚአብሔር ጥበብ ወደ ሰው ልጆች የመጣበትን የቃል ባህሪያቶቹን እነሱን ስማቸውን እየጠራን የመጣ ነው። ስለዚህ ካላችሁ ስራም ቢሆን በልጁ ያለቀ ቢሆንም ወደ ሰው ልጆች ግን የመጣው በቃል ባህሪ ስለሆነ እነዛ የመጣበት የቃል ባህሪ ኮምፔር እያደረገ ሐዋርያው ጽፎልናል አይደለም? ምን ብሏል? የመጀመሪያው የነገረን ምንድነው? መዳን የሚገኝበት ጥበብ እንዴት? ክርስቶስን በማመን። ይሄ የእግዚአብሔር መንፈስ ያለባቸው ቅዱሳን መጽሐፍት ናቸው አለ። እንደዚህ ብለን ጀመርን። ከዚህ አንዳንድ ጊዜ መጽሐፉ ያማረ በሚያምር የተለበደ ገጹ ብዙ የሆነ በቀይና በጥቁር የተጻፈ ሲሆን ብዙ ሰዎች ያገኙበት ቦታ ያለው መጽሐፍ ሁሉ ውስጥ ያለ ሐሳብ የእግዚአብሔር ነው የሚመስላቸው። መጽሐፍ ግን ሲናገር የእግዚአብሔር መንፈስ ያለበት መጽሐፍ ምንድነው አለን? መዳን የሚገኝበት ጥበብ የተገኘበት ነው። ሁለተኛ ነገር ደግሞ መዳን የሚገኝበት ጥበብ ወደ ምን የሚወስድ ነው ብለናል? ክርስቶስ ኢየሱስን ወደ ማመን። እሱን አልን። ሁለተኛ ጊዜ የህይወት ቃል ነው ብለን ተነጋገርን። የህይወት ቃል ፐርሰን የሚነካ የሚዳሰስ የሆነልን። ሁለተኛው ይሄ ቃል ወዴት ነው የሚወስዳችሁ አለን? ወደ አካሉ ነው። ሁለተኛው የመጣው የመስቀል ጥበብ የተጠራበት ስሙ ምንድነው? የህይወት ቃል ብለናል። ሶስተኛ ህይወት የሚገኝበት ትምህርት ወይም የህይወት ትምህርት ብለናል። ስለዚህ ሌሎች ማአት ጥሩ ሐሳቦችን ማውራት እንችላለን። ጥሩ ሐሳቦቹ ግን ስቲል ወደ ህይወት ቃል ወይም ወደ ክርስቶስ ካላመጡን ወደ ምን አላመጡንም? እግዚአብሔር በመስቀል ላይ ወደ ተጠበበበት ጥበብ አላመጡንም። ጥሩ ሐሳብ ጥሩ ምክሮች ምናምን ሊሆኑ ይችላሉ። ስለዚህ ዘፍጥረት እስከ ራእይ መጽሐፍት ስለ አንድ አካል ስለሚያወራ አካሉ የተገለጠበት እውነት ምን ብለናል? ህይወት የሚገኝበት ትምህርት ነው። ይሄንን ደግሞ ከምን ጋር ተመልክተናል? ተንኮል የሌለበት ወተት፣ ሰው የሚወለድበትም የሚያድግበትም። ዛሬም እሱን ነው ነካ የምናደርገው። ሌላ የተነጋገርነው ምንድነው? የጥበብ ባለጠግነት ነው ብለናል። ማንም ሰው ብዙ ዕውቀት ቢያውቅ ይሄንን አካል እግዚአብሔር ሚስጥሩን አንከቨር ካላደረገለት ሰውየው ፕሮፌሰርም ሆኖ በነፍሱ ምን ሊሆን ይችላል? ድሃ ሊሆን ይችላል። ድሃ። ስለዚህ አንድ የዕውቀት ባለጠግነት ተብሎ የተጠራ በዕውቀት ዓለም ውስጥ አለ። በዕውቀት ዓለም በሚባል ይሄ የዕውቀት ዓለም ማለት ሰው ሁሉ አሁን ማወቅ አይደለም የሚፈልገው፣ ሁሉን ነገር እንደምንም በዕውቀት ማቅለል ነው የዓለምም ትልቁ ስራዋ። ስለዚህ በነዛ የዕውቀት ዓለሞች ውስጥ ሰዎች ባለጠጋ የሚደረጉበት አንድ ዕውቀት አለ። ያም የእግዚአብሔር ሚስጥር የሆነውን ክርስቶስን ሲያውቁ ምን በነፍሳቸው ምን ተደርገዋል? በዕውቀትና በጥበብ ምን ተደርገዋል? ባለጠጋ ትሬዠርን ያገኙት ይላል። ስለዚህ እግዚአብሔር ለማንም ሰውዬ በዕውቀት ባለጠጋ ሊያደርገው ከፈለገ ወደ ምንድን ነው የሚያመጣው? ወደ ኢየሱስ ዕውቀት ነው የሚያመጣው። ወደ ልጁ ዕውቀት ነው የሚያመጣው። ሌላኛው የተነጋገርነው የእግዚአብሔር የክብሩ ዕውቀት ተብሎ ተጠርቷል ብለናል። ይሄ የመስቀል ጥበብ ላይ የመጣው ፐርሰኑ የእግዚአብሔር የክብሩ ዕውቀት ነው። ማንም ሰው የእግዚአብሔርን ክብር ማወቅ ከፈለገ እግዚአብሔር ባህር ይከፍላል የሚለውን ማወቅ፣ ኢያሪኮን አስጥሟል ማወቅ፣ የተለመነ ልመና ሬሳ አስነስቷል፣ እሱ አይደለም የእግዚአብሔር የክብር ዕውቀት። የእግዚአብሔር የክብር ዕውቀት የክርስቶስ ኢየሱስ የወንጌሉ ዕውቀት ነው ብሎናል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ተነጋግረናል። እንደው መጨረሻ ላይ እዚህ ጋር አድርገን ነው ያቆም ነው። ስለዚህ የክብሩ ዕውቀት አንድ አካል ማወቅ ነው። ስለዚህ እግዚአብሔር ማናችሁም ሄዳችሁ ክብርህን ነው ማወቅ የምፈልገው ብትሉት ምንድነው የሚያደርጋችሁ? እግዚአብሔር ኢየሱስን ምን ያደርግላችኋል? ይገልጥላችኋል። ኢየሱስ የእግዚአብሔር የክብሩ ዕውቀት ነው። የክብሩ ዕውቀት ነው። ስለዚህ እግዚአብሔር ትዝ ይላችኋል ሙሴ እኛን ብለን ወደ ዛሬው ሐሳብ እንሄዳለን። ሙሴ የለመነውን ልመና ተመልክተናል። በዛ ውስጥ አውቅህ ዘንድ መንገድህን እንዳውቅ
ክብርህን ምን በለኝ አለው፣ አሳየኝ ሲለው እግዚአብሔር ምን አለው? ማንም ፊቴን አይቶ በህይወት መኖር። እግዚአብሔር ክብሩን ከጠየቃችሁት ስለምኑ ነው የሚያወራችሁ? ስለ ፊቱ ነው የሚያወራችሁ። ክብሩ ፊቱ ነው። ስለዚህ ክብርህን ሲለው እንደዚህ አለው፣ ክብሬን ጠየቀኝ? አዎ በልና ብሎ መልአክ ሲፈጥር ባህር ሲከፍል አይደለም እንደዛ አለው። ክብሬን አለው ሙሴ አለው ማንም ፊቴን አይቶ በህይወት አይኖርም አለ። ሙሴ ደግሞ ባህር ሲከፈል አይቷል፣ አለት ውሃ ሲያፈስ ማት ነገር እኮ አይቷል። ግን እስቲል እግዚአብሔርን ማወቅ ብሎ ምንድን ጠየቀ? ክብርህን፣ ኢሴንስህን ማለቱ ነው። ቤዚካሊ ግሎሪህ ማለት the essential being essential አንተ ኢሴንስህ እግዚአብሔርነትህ ምንድነው ብሎ ነው የጠየቀው። እግዚአብሔርነቴን ገጼን ማየት ከፈለክ ማንም አይቶኛ ያቅም ማለት ማንም ውስጥ ገብርኤል አለበት፣ ሚካኤል አለበት፣ ሱራፌል ሩፋኤል ምናም ጨምሩ ኡራኤልንም ጨምሩት ማናቸውም የእግዚአብሔርን ገጽ አይተውት አያውቁም፣ ፊቱን ማለት ነው። ይሄንኑ ጥያቄ ግን ፊልጶስ ጠየቀ። መጨረሻ ላይ በቃ መሄድ ትችላለህ፣ ወደ ሰማይ ቤት እሰራላችኋለሁ፣ ሂድ አለው። መሄድ ትችላለህ፣ አንድ ነገር ግን አድርግልን አለው። ምን አድርግልን አለው? አብን አሳየን አለው። አባቶቻቸው የጠየቁትን የአብን መልክ ፊልጶስ ጠየቀው። ያንን መልክ እስቲ አንድ ያሳየን አለው። እንደዚህ ሲለው ምን አለው ኢየሱስ ክርስቶስ? እንዴ እስከ ዛሬ አብሬያችሁ ስኖር እንዴት አታውቁም አለ። የአብ ፊት ማን ነበረ? ኢየሱስ የእግዚአብሔር ፊት ነው በሉት፣ ጨብጡትና የእግዚአብሔር ገጽ ማለት ወልድ ነው በሉት። አሜን ነው ወይ? ለዚህ ነው ማንም ሊቀርበው በማይችል ብርሃን ይኖራል። በእቅፉ የነበረው አንድ ልጁ ግን ምን አደረገዋል? አንከቨር አደረገዋል፣ ገለጠልናል። ስለዚህ ኢየሱስን ሰው ሲያውቅ በቆሮንቶስ የሐዋርያው ጳውሎስ አስተምሮት የምን ዕውቀት ነው ያገኘው? የእግዚአብሔር የክብሩን ዕውቀት ነው ያገኘው። እኛ ረጅም ጊዜ የተታለነው ክብሩን አሳየን ብለን እውር ሲበራ ማየት ነው የምንፈልገው። ይኸውላችሁ እውር በርቶ ሽራ ተተርትሮ ወደ ልጁ ዕውቀት ሰውን ካላመጣው ወደ እግዚአብሔር የክብር ዕውቀት አላመጣው። ስለዚህ እግዚአብሔር ክብርን ካላችሁ እኛም እኮ ክብር ለምነን ነው ኢየሱስ የተብራራልን። ባይዘዌ ጾም ጸሎት ይዘን ክብር የምር ሲሆን እግዚአብሔር በሉ እንግዲህ የክብር ዕውቀት ልጄ ነው ብሎ ማንን ገለጠልን? ኢየሱስን ገለጠልን። የክብር ልመና ያለው ሰውዬ ወደ ኢየሱስ ዕውቀት ይመጣል። አሜን ነው ወይ? ዛሬ ሌላኛው አንድ የምንነጋገርበት በመስቀል እግዚአብሔር የተጠበበበት የቃል ባህሪ፣ ያኛው የቃሉ የጥበቡ የመጣበት የቃል ባህሪ የመስቀል ቃል ይባላል። ወንቱኑ ራሱ የመስቀል ቃል ተብሎ ነው የተጠራው። የመስቀል ቃል ወይም ደግሞ ሰዎች የሚወለዱበት ቃል ይለናል መጽሐፍ። ስለዚህ ይሄ ቃል ሰው ሲሰማው ይወለዳል። አሜን ነው ወይ? ማለት ይሄንን ቃል ሰምቶ መንፈስ ቅዱስ ይሄንን ቃል ስለሚከተል ሰውየውን ምን ያደርጋል መሰላችሁ? ሪበርዝ ያደርጋል ቃሉ በራሱ። ስለዚህ በየትኛውም በሃይማኖት ትምህርት ውስጥ ሰው ድጋሚ አይወለድም። በየትኛውም የሃይማኖት ትምህርት ውስጥ ድጋሚ መወለድ የሚባል እውነት የያዘ መጽሐፍ የኔና የናንተ ነው። አሜን ነው ወይ? ለምን መሰላችሁ? እዚህ ውስጥ የሚወልድ ቃል አለ። ጨብጠውና ይሄ እኮ የሚወልድ ቃል ነው በሉት። አሜን ነው ወይ? ድጋሚ ሰውን ይወልዳል። አሜን ነው ወይ? ድጋሚ ሰው የሚወልድ ቃል እዚህ ውስጥ አለ። እነዚህን እውነቶች በመጽሐፍ ቅልጥ አድርጎ አስቀምጦልናል። ስለዚህ የመስቀል ቃል የሚወልድ ቃል ነው። የሚወልድ ቃል ማለት ሪበርዝ ያለበት ነው። አሜን ነው ወይ? ማንም ኤቭሪ ታይም ነገርየውን ሲሰማው ሪጀነሬት ነው የሚያደርገው። ሪጀነሬት ያደርጋል ማለት አንደኛው የመጀመሪያው ወደ አዲስ የህይወት ስርዓት ይመጣል። ኒው ብራንድ ላይፍ። ያልተሻሻለ ሰውዬ ሆነ ትመጣለ። ያልተሻሻለ ማለት ከዚህ በፊት ያልነበረ በዚህ ቃል ወደ አንተ የሚመጣ ሰውዬ አለ። ያ ምን ይባላል? አዲሱ ሰውዬ ይባላል። አሜን ነው ወይ? ማንም በክርስቶስ ቢሆን ምንድነው ይላል? አዲስ ፍጥረት በሉ። አዲስ ፍጥረት ማለት ኒው ብራንድ ያልነበረ ማለት ነው። ያልነበረ ሰውዬ እናንተ ውስጥ ይመጣል። ስለዚህ ያልነበረው ከነበረው ሰውዬ ጋር ተታርቆ እንዲኖር የመጣው እንዲያድግ የነበረው እንዲሞት ነው የምንሰራው እኛ። የቆየው ሰውዬ እንዲሞት ውስጣችን እየሞተ እየሄደ አዲሱ ሰውዬ እያደገ ሄዶ ምናችን እንዲሆን በነፍስ ክፍላችን ውስጥ ቫልዩአችንን አፌክት እንዲያደርግ ነው የምንፈልገው። ቫልዩ ማለት አቆጣጠራችንን በዘላለምና በጊዜያዊ መካከል ያለውን መለየት እንድንችል ነው የመጣው። ይሄ የመጣው አዲሱ የመጣበት ዓለም ስላለው ዓለሙ በተነገረው ቁጥር ምን ይሆናል አላችሁ? ይታደሳል። ሪጀነሬት ያደርጋል። እያደገ ይሄዳል። ልጅላችሁ በየትኛውም አሁን በነገርኳችሁ ትምህርቶች ካልሆነ በስተቀር ይሄ አዲሱ ሰውዬ ሊያድግ አይችልም። አያድግ ማለት ነው። ዝም ብለህ ስለ አብርሃም
ስለ አብርሃም ብትነግረው ሰው እዚህ የመጣው ሪጀነሬት ያደረገው ሰው ያዕቆብ በአብርሃም አያድግም። አብርሃም የሚባል ሰውዬ እንደነበር ያውቃል። ይኸውላችሁ እግዚአብሔርን በማወቅ ወይም ክርስቶስን በማወቅ በእርሱ የነበረውን ሲነገረው ምን ያደርጋል አለ? እየታደሰ ዕውቀትን በማግኘቱ ነው የሚታደሰው ብሏል። ስለማን ነው የሚያውቀው? ስለ በክርስቶስ ስለተደረገው። ይሄ ደግሞ ሮሜ ምዕራፍ 12 ላይ በአእምሮ መንፈስ ታደሱ ብሎ ምን ብሎታል? የምትታደሱበት ዕውቀት የእግዚአብሔር ፈቃድን ማወቅ ነው። የእግዚአብሔር ፈቃድ ደግሞ ፍጹም ነው ይላል። ፍጹም አይደለም ደስ የሚያሰኝ ነው ይላል። ፍጹም የሚለው አብሶሉት ኖሌጅ በመጽሐፍ ቅዱስ ውስጥ ፐርሰን ነው። ፍጹም ዕውቀት ከተባለ በክርስቶስ የሆነ ዕውቀት ነው። አሜን ነው ወይ? ታሪክ አይደለም። ፍጹም ዕውቀት በክርስቶስ። ምክንያቱም አብሶሉት ከሆነ ኦሪጂናል ዲዛይኑ ጋር ነው የሚወስዳችሁ። እግዚአብሔር ነገርን ያቀደበት ዓለም ውስጥ ነው የሚወስዳችሁት። እዛ ውስጥ ነው እውነት ያለው፣ ብሉ ፕሪንቱ ያለው። እግዚአብሔር ነገርን ሁሉ በማን ነው አስቀድሞ ያሰበው ይላል? በክርስቶስ። ህይወትን በክርስቶስ፣ ዓለምን በክርስቶስ ምናምን። ሰውም የወደቀው ከክርስቶስ ነው አይደል? ከጸጋ ብለናል። ሲወድቅም እንኳን ከታሰበበት መልክ ነው የወደቀው። ይሄኛው ወደ ታሰበበት እንዲመጣ እግዚአብሔር ሰውየውን ወደሚፈልግበት እንዲመጣ አንድ የመጣለት ነገር ኔክስት ዊክ አለሁኝ። ኔክስት ዊክ ለእግዚአብሔር ልጆች የሚወለዱበት የተስፋ ቃል ወይም የተስፋ ዘርን እንማራለን። ዛሬ ግን የመስቀል ቃል ነው የምናወራው። ይሄኛውን እንቀጥልበታለን ማለት ነው። እንደዚህ ይላል ያዕቆብ ምዕራፍ 1 17-18 በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። በጎ ስጦታ ምን? ፍጹም በረከት ከምንድን ነው ይላል? ከላይ ነው። ኤኒቲንግ በጎና ፍጹም ከሆነ ከማን ነው የሚመጣው? ከላይ ነው የሚመጣው። ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ መለወጥ የሚባል በሱ ዘንድ የለም ማለት እግዚአብሔር በሱ ዘንድ የሌለ ነገር ለውጥ ነው። ለውጥ ማለት እግዚአብሔር የሚሻሻል አምላክ አይደለም ማለት ከዘላለም ቢኖርም እንኳን የኖረው በአንድ ፍጹም ባህሪ ነው። ባይዘዌ እየተቀያየረ አይደለም የሚያስደንቀን፣ ባለመቀየር ነው የሚያስደንቀን እግዚአብሔር። አናቀውም። በተጠጋነው ቁጥር ግን ስናቀው ምን ያደርጋል መሰላችሁ? ወንደር እናደርጋለን። ሁሉም ነገር የመጀመሪያ ቀን አዲስ ነው፣ ሁለተኛ ቀን አሮጌ ነው። ሌላ አዲስ ስለሚመጣበት ነው አሮጌ አይደለም። የፊተኛው ሌላ አዲስ ከመጣበት የፊተኛውን ያስረጀዋል ይለናል መጽሐፍ ቅዱስ። ሁለተኛውን ኪዳን የሚያስረጀው እኮ አዲሱ ነው አይደለም። አዲሱ እኮ የሌለው የፊተኛው ውስጥ እኮ ያለ ሰው ያለ፣ ግን የመጀመሪያውን እንዲያስረድላችሁ አዲሱን ማግኘት አስፈላጊ ነው። እግዚአብሔር በማይለወጥ የዘላለም ማንነት ይኖራል። በዛ ማንነት ውስጥ በጎ ስጦታ ሁሉም ፍጹም በረከት ከሱ ነው የሚወጣው። አሁን በጎ ስጦታ ሁሉ ፍጹም በረከት ምን እንደሆነም ግን ያብራራልናል። ፍጹም ነው ነገርየው፣ በጎም ፍጹም ነው። ከእግዚአብሔር ከወጣ አንድ ነገር አብሶሉት ነው። አሜን ነው ወይ? አሜን በሉ። እግዚአብሔር ምንጩ የሆነለት ነገር ምንድን ነው? አብሶሉት ነው። እግዚአብሔር ሶርሱ የሆነለት ነገር ምንም ይሁን ልላችሁ ነው። መጥቶ ሊበላሽ ይችላል እንጂ if something እግዚአብሔር ሶርስ ከሆነለት it is absolute። ጀጅመንትንም በዚህው ልንገራችሁ። ፍርድ ምን እንደሆነ ታውቃላችሁ? ፍርድ ማለት ነገሮች ከእግዚአብሔር ወጥተው አንድ ቀን እግዚአብሔር ነገሮችን ወደ ራሱ ሊመልስ ሲል በእርሱ ዘንድ የማይታወቁ ነገር ላይ ነው የሚፈርድባቸው። ለምሳሌ በስፍራ አያገኙም። ገብታችሁ? ስፍራ አያገኙም። ስለዚህ አሁን ለምሳሌ መልአክ ሆኖ ጀምሮ ሰይጣን ሆነ፣ ሪፔንታንስ እድል አልተሰጠውም የመለወጥ ኔቸር ስለሌለው። ከሱ ኤንጅል ነው። ኤንጅሉ ደግሞ አሁን ባለበት ባህሪ በእግዚአብሔር ዘንድ ስፍራ የለውም፣ አያውቀውም እግዚአብሔር። ጀጅመንት ማለት ነገርን ወደ ምንጩ መመለስ ነው። ስሙኝ፣ ጀጅመንት እኛውን ጀጅመንት ማለት እግዚአብሔር አንተ ምናምን አንተ ሌባ እያለ የሚማታ አይደለም። ቤዚካሊ ነገ ላይ ብላችሁ በህይወት መጽሐፍ የሌለ ነው የሚለው። እሺ፣ የህይወት መጽሐፍ የሌለ ሁሉ ወደ እሳት ባህር ተጣለ። ወደ ሶርሱ ወደ ህይወት ሲመልስ በህይወት መጽሐፍ ውስጥ ምንጭ የሌለው ነገር ሁሉ በእግዚአብሔር ዘንድ ስፍራ ስለማያገኝ ምን የሚባል ተዘጋጀለት? እግዚአብሔር ለሱ ስፍራ ስለሌለው ነው የእሳት ባህር ያዘጋጀው።
ጀጅመንት ማለት ነገርን ወደ ምንጩ መመለስ ነው። ስለዚህ እኛ ጋር ወደ ምንጩ የሚመለስ አንድ ፐርሰን አለ። አሜን ነው ወይ? ምን የሚለው እግዚአብሔር የሚያውቀው ለምን ከእግዚአብሔር የወጣ ስለሆነ ፐርሰኑ ራሱ ዳግም የተወለድንበት እውነት ወደ ምንጩ ሲመልሰው ስፍራ ስለሚያገኝ ለዛው ሰውዬ ነው አካል የሚያዘጋጅለት ወይም ይሄን አካል የሚለውጥለት። ግን ሰውዬ ውስጥ ከእግዚአብሔር የወጣው አዲሱ ሰውዬ ከሌለ አሮጌው በዛ ስለማይታወቅ ባሮጌነቱ ምንጭ ስለሌለው ነው ፍርድ የሚያገኘው። ጨክኑ አይደለም በሉት፣ ስፍራ ስለሌለው ነው። በቃ የት ያደርገው? አንተ ግን ስፍራ አለ በሉ። አሜን ነው ወይ? ነገርን ወደ ምንጩ ሲመልስ አንተ ከሱ የወጣ ስጦታ አለ ይላል። እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ በመዞርም በተደረገ ጥላ። በመዞር የተደረገ ጥላ ማለት እግዚአብሔርን 360 ዲግሪ ብትዞሩት ምንድን ነው? ብርሃን ነው። አንድ ነገር በሁሉ አቅጣጫ ብርሃን ከሆነ ብርሃኑ ምንድን ነው? ሶርሱ እሱ ብርሃን ነው ማለት ነው። ስለዚህ እኛው ለምሳሌ ብርሃን ከውጭ ሲመጣ ምን አለን? ሻዶ አለን። the other side darkness ነው አይደለም? ብርሃኑ ባለበት ነው እንጂ ዞር ብል የኔን ጥላ አየዋለሁ። እግዚአብሔር ግን ከውጭ በሆነ ብርሃን አይደለም ማለት የሚኖረው ራሱ ብርሃን ስለሆነ ብትዞሩትም እንኳን በሱ ዘንድ ምን የለም ማለት ጥላ ወይም ደግሞ ዳርክነስ የሚባል የለም። ለዚህ ነው እግዚአብሔር በጎ ብቻ ነው የምንለው። ስትዞሩት ዳርክነስ አታገኙበትም። አሜን ነው ወይ? ስለዚህ ከዚህኛው አካል የሚወጣ ነገር ሁሉ በጎና ፍጹም ነው ይላል። አሜን ነው ወይ? ምንም ነገር ከሱ አገኙ፣ እሱ ከሆነ ምንጩ በጎ ነው። ትዳር ይሁን ምን ይሁን ኤኒቲንግ እሱ ምንጭ የሆነው ነገር በጎ ነው። ሃሌሉያ! በጎ ነው ይላል። ሃሌሉያ! ለዚህ ነው እግዚአብሔር ነገሮችን ወደ መልካቸው ሊያድስ ሁሌ የሚተጋው። በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ወይም የብርሃኖች ሁሉ አባት የሆነ ይወርዳሉ ማለት ነው። የትኛውም ብርሃን ከሱ ነው ኢሴንሱን ወይም ማንነቱን የሚያገኘው። ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ምን አለን መሰላችሁ? በጎ ስጦታ ከሱ ነው፣ በመዞር ጥላ የለም አለና እግዚአብሔር ለፍጥረቱ የበኩራት አይነት እንድንሆን። የበኩራት የሚለውን በሁለት ይፈቱታል የመጽሐፍ የቴዎሎጂያንሶቹ። የበኩራት አይነት የሚለው የመጀመሪያዋ ማህበር የሐዋርያት ማህበር ናት። በኢየሩሳሌም የነበረችው ሐዋርያት ማህበር የበኩራት ማህበር ይባላሉ። የበኩራት አይነት መሆን ወደ ቡክራት መንፈስ ደርሳቸዋል ብሎ ዕብራውያንም ላይ እነዚህን ሰዎች ሜንሽን ያደርጋቸዋል። ይሄኛው በኩራት አይነት የሚለው የመጀመሪያዎቹ ሐዋርያት አይነት የመጀመሪያው ማህበር አይነት እንድንሆንለት የሚል ነው። ሌላኛው ግን ኦሪጂናሊ ይህንን ነገር በብዙ ቃልም ብትፈትሹት የምታረጋግጡት እግዚአብሔር ዘንድ የነበረውን አይነት ሐሳብ በኩሩን እንድንመስል ልጅ ወይም ኢየሱስን እንድንመስልለት የበኩራት አይነት። በኩር ተብሎ በነገር ሁሉ በኩር ሆኖ ብሎ የተጠራ ማን ነው? ወልድ ነው። ስለዚህ የኢየሱስ አይነት እንድንሆንለት በፍጥረት መካከል ምን አደረገ ይላል? በእውነት ቃል አስቦ ምን አለን? ወለደን። አሁን ሲወልደን ምንድነው ከላይ የተደረገው? በጎ ስጦታና ፍጹም በረከት ከሱ ዘንድ በወጣበት ድርጊት ነው። ከሱ የወጣው ነገር እኛ የበኩራት አይነት ሆነን የምንወለድበት ቃል ነው ይላል። ስለዚህ አንድ ቃል ይነግረናል። ምን የሚያደርግ የሚወልድ ቃል ከሰማችሁት ምን ያደርጋችኋል? ሪጀነሬት ያደርጋችኋል። ለፍጥረቱ ምን እንድንሆን አለ? የበኩራት አይነት እንድንሆን በእውነት ቃል ወለደን። አንደኛ ቆሮንቶስ ምዕራፍ 1:18 ላይ ላንሳላችሁ አንድ ሐሳብ። ቁጥር 18ን ብቻ ነው ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው። የመስቀል ቃል ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። አንድ ይላችሁ የመስቀል ቃል የሚባል አለ። ለሚድን ሰውዬ ቃል አይደለም። ለሚድን ሰውዬ ምንድን ነው? የእግዚአብሔር ኃይል ነው። ቃል ነው፣ ግን ቃሉ ግን ለሚወለደው ሰውዬ ኃይል ነው ይላል። ለኛ ለምንድን ኃይል ነው። ቃል ነው፣ ግን ሰው የሚድንበት የእግዚአብሔር ኃይል ነው አለ ቃሉ። ስለዚህ የመስቀል ቃል ከሆነ የእውነት ቃል ነው። የእውነት ቃል ከሆነ ሰው የሚድንበትና የሚወለድበት ቃል። ሰው ኖርማል የሚሆንበት አይደለም ቃሉ በሰው ህይወት ውስጥ ሲገባ ይፈጥራል፣ መፍጠር ይችላል።
ሪጀነሬት ያደርጋል ሰውየው። ወደ እግዚአብሔር ዓለም ሕያውነት የሚያመጣው ቃሉ በባህሪው መውለድ የሚችል ነው ይላል። ቃሉ በባህሪው ምን ያደርጋል አለ? ሰዎችን ምን ያደርጋል? በእግዚአብሔር ኃይል ተካፋይ እንዲሆኑ ያደርጋቸዋል። ቃል ነው ግን ኃይል ነው አለ። አሜን ነው ወይ? የሰማችሁት ቃል ብቻ አይደለም፣ በጆሮአችሁ የገባ አዲስ የሆናችሁበትም የእግዚአብሔር ኃይል ነው ይለናል። አሜን ነው ወይ? እንዴት እንደሆነ ሳናውቅ አይደለም እኛ ወደ ህይወት የመጣ ነው። ልክ ሲነገረን something happen የሆነ ነገር አደረገን። የሰማነው ነገር ሪጀነሬት አደረገን። የእግዚአብሔር ዓለም የተተረጎመልን ብለናላ። አእምሯችን ጥሩ ስለሚያስብ መንፈሳዊ ነገር በጣም ስለምንፈልግ ሳይሆን የመጣው የቃል ባህሪ ሰዎችን እንደዛ ስለሚያደርግ ነው። አሜን ነው ወይ? አሁንም ቤተክርስቲያን ወደዚህ ወደ እውነት ቃል ወይም ወደ መስቀሉ ቃል ከተመለሰች ሰዎች ወደሚድኑበት ቃል ነው የመጣችው። ሰዎች ምን ሪጀነሬት ወደሚያደርጉበት ነው የመጣችው። ከዚህ ውጪ ያሉትን ነገሮች መጽሐፍ የጠራቸው የአሮጊቶች ተረት፣ መጨረሻ የሌለው የትውልዶች ታሪክ፣ ከንቱ ፍልስፍና፣ የዓለም የመጀመሪያ ትምህርት፣ ቀጥሎሳ የአጋንንት ትምህርት ይላል መጽሐፍ በቸርች ውስጥ ያለ። ይሄ ደግሞ የሰዎችን የሐሳብ ዓለም ስለሚያደርግ ከክብሩ ዕውቀት ሰዎችን ዞር የሚያደርገው በምንድነው ካላችሁኝ የሰዎችን ሐሳብ ምን በማለት በማጨለም ነው ይላል። የሰዎችን ሐሳባቸውን ያጨልማል። ምኑ? ትምህርቱ ራሱ። እናንተ አለመጣና በሱ ዘንድ ጥላ ከሌለው ከብርሃናት አባት የመጣላችሁ በጎና ፍጹም ስጦታ የእውነት ቃል ነው። የእውነት ቃልም ምን ብላችኋል አለ? የተወለዳችሁበት ቃል ነው ይላል። ሕይወትን ያገኛችሁበት ቃል ነው። ኤቭሪ ታይም ይሄ የመስቀል ቃል በመጣ ቁጥር ሰውየው ምን ያገኛል መስላችሁ? ይጌት ላይፍ ያገኛል። በሕይወት ይኖራል ሰውየው። ኤቭሪ ዴይ በሕይወት ይኖራል። ለዚህ ነው ኢየሱስ ክርስቶስ ከምታዩትና ከምትሰሙት ምን ብሏል? ተጠበቁ። ለምን? የምትሞቱትም የምትድኑትም በምትሰሙትና በምታዩት ስለሆነ። ለመስማት እግዚአብሔር ምን አደረገ መስላችሁ? የመስቀሉን ጥበብ ገለጠልንና የቃሎቹን ባህሪ እያወራልን ነው። አሁን ለምን ሲባል መሰላችሁ? በሕይወት ሁሌ የምንኖረው በማያቋርጥ የእውነትና የመስቀል ቃል ማግኘት ወይም መስማት ነው። ሃሌሉያ። ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለምንድን ግን የእግዚአብሔር ኃይል ነው። የበጎ ስጦታ ወይም የፍጹም ስጦታው በመዞር ጥላ ከሌለበት ከሱ የሚወጣ የእውነት ቃል ተብሏል። ያም የእውነት ቃል ደግሞ ለፍጥረቱ የበኩራት አይነት እንድንሆን ምን የተባልንበት ነው? የተገኘንበት ነው። ስለዚህ ይሄ ፍጥረት አንድ የበኩራት አይነት እንዲሆኑ በእውነት ቃል የተወለዱ ሰዎች ያቃል። ሮሜ 8 ላይ እኛን ምን ይለናል? የመንፈስ በኩራት ያለን እኛ ይላል አይደለም? ከፍጥረት ጋር በመቃተት አለን። ከፍጥረት ጋር ግን በመቃተት ያለነው ሰውነትን እየናፈቅን ነው አለ። ሰውነት ፍጹም የዛኛው የበኩሩ መንፈስ መገለጫ ስለሆነ ያን ጊዜ ፍጥረት ራሱ ከጥፋት ባርነት ያመልጥና ወደ እግዚአብሔር ልጆች ነፃነት ይመጣል አለ። የእግዚአብሔር ልጆች ነፃነት ምንድነው? ይሄኛው ስጋ የማይበሰብሰውን ሲለብስ ነው አለ። የሰውነታችን ቤዛ ነው፣ ልጅነት ተደርጎ ተጠቅሷል። ግን ይሄ ልጅነትና የሰውነት ቤዛ የሚመጣው በእውነት ቃል ለፍጥረቱ የበኩራት አይነት ተደርገው ለተወለዱ ሰዎች ነው አለ። ለፍጥረቱ የበኩራት አይነት ስንሆን ከዓለሙ የተለየ ህይወት ስላገኘን በምን አለን አለ? በመቃተት። የምንቃተተው ሰው በተስማማበት ጉዳይ ሊሆን ይችላል። ዓለም እየዘመረችለት ባለው ጉዳይ እኛ እንቃተትበታለን። ለውጥ እንፈልጋለን። ያንን ምንድናለን? አንድ ለዚህ ዓለም ከዚህ ዓለምም ያይደለ በእውነት ቃል ወይም በመስቀል ቃል በእኛ ውስጥ የመጣ ፐርሰን አለ የተወለደ። እሱን ደግሞ በመስማት ዓለሙን የሚያውቅ አንድ ሰውዬ አለ። ምን ያደርጋል መሰላችሁ? አይስማማውም ይሄ ዓለም አለ። ምን ያደርጋል? ይቃተታል አለ። ሲቃተት ፍጥረትም ከሱ ጋር አብሮ ይቃተታል። ለምን ይቃተታል ሲባል ወደዚህኛው ሰውዬ የክብር ነፃነት ለመድረስ ነው አለ። ለባርነት የተገዛው በውድቀት ምክንያት ስለሆነ ይለናል። ስለዚህ ይሄኛው ሰውዬ በዚህ ሕያውነት እንዲኖር ከተፈለገ መጽሐፍ ይላል መሰላችሁ? እግዚአብሔር
የሚናገረውን የቃል ባህሪ ማወቅ ያስፈልጋል ይለናል። አንደኛው ምንድነው ብለናል? የእውነት ቃል፣ የመስቀል ቃል። አንደኛ ጴጥሮስ ላይ ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ከ23 እስከ 25 ስሙኝ፣ በጣም ይገርመኛል ይሄ ቃል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። አሁን ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስሙኝ፣ ዳግመኛ ሁሌ ተሰምተነዋል አይደል? አሁን በጥንቃቄ እንድትሰሙ ትፈልጋለሁ። አጠገባችሁ ያለውን ሰውዬ እየሰማህ ነው ወይ በሉልኝ። ሃሌሉያ። ቤቱ ትንሽ ይሞቃል በል። ዛሬ ሞቋችኋል ነው? እኔ እየተውረገረኩ ስለሆነ ነው የሚሞቀኝ። እሺ፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። የሚጠፋ ዘርና ቀጥሎ ግን በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አሁን እዚህ ጋር ቃሉ ለዘላለም የሚኖር ሕያው ለዘላለም የሚኖር ሕያው የማይጠፋ ዘር አድርጎታል። ምኑን ነው ያደረገው? ቃሉን። ስለዚህ የምንሰማው ቃል የማይጠፋ ለዘላለም የሚኖር ሕያው ቃል ወይም የእግዚአብሔር ቃል እንዲሆን ምንድነው ያልነገረን? የመስቀሉ ቃል መሆን አለበት። የተወለድነው እዛ ጋር ስለሆነ እዚህ አሁን ግን የተለያየ ነገሮችን ብንማር ታሪክ ምናምን ብንማር የሚጠፋ ዘርና የማይጠፋ ዘር አደረገ። የማይጠፋ ዘሩን ሲመጣ ሕያውና ለዘላለም የሚኖር የእግዚአብሔር ቃል አደረገው። ዘሩን ራሱ ዘሩ ምንድነው አለ? የእግዚአብሔር ቃል። ምን አይነት ነው? ሕያው ለዘላለም የሚኖር ነው አለ። እሱ ደግሞ ምን አደረጋል አለ? ሰዎችን ዳግመኛ የሚወልድ ነው። ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። ምንድነው የማይጠፋ ዘር ሲባል? ሕያው ለዘላለም የሚኖር የእግዚአብሔር ቃል አለ። ይሄንን መጽሐፍ ምን ብሎታል? የመስቀል ቃል፣ የእውነት ቃል ብሎታል። ሰው በፈለገው ቃል አይወለድም። በፈለገው ቃል ግን ሃይማኖተኛ መሆን ይችላል። ሰምታችኋል? አሁን የተወለደና የለመደ ሰውዬ በዚህ ነው የምናውቀው። የለመደ ማለት መዝሙር የለመደ፣ ስብከት የለመደ፣ ቸርች መሄድ የለመደ፣ ፌሎሺፕ የለመደ ሰውዬ አለ። የለመደው መሰላችሁ? የሰማው ነገር አይነት የሰማው አይነት ማለት ነው። ስለዚህ በየሃይማኖቶች ውስጥ ሰዎች የሚወልደው ቃል ካልመጣላቸው፣ የሚወልደው ቃል ደግሞ የመስቀሉ ቃል ስለሆነ፣ የመስቀሉ ቃል ደግሞ የእውነት ቃል ስለሆነ እግዚአብሔር አስቦ ሰዎችን ወደ ምን የሚያመጣበት ወደ ሕያውነት ወደ ሪጀነሬሽን የሚያመጣበት ስለሆነ ወደ እሱኛው ቃል ሰው ካልደረሰ እየሰማ ምን ሊል ይችላል? ስብከቱን ሊለምድ፣ መዝሙሩን ሊለምድ ምናምን ሁሉ የለመደ በቃ ለቸርች መሄድ ሊለምድ ይችላል ሰውየው። አንድ ግን ቃል አለ። ቃሉ የምትለምዱት አይደለም አለ፣ የምትወለዱበት ነው። አሜን ነው ወይ? የምትወለዱበት ግን ምን አይነት ነው አለ? ሕያው ነው፣ ዘላለማዊ ነው፣ የማይጠፋ ነው። ያም የማይጠፋ የእግዚአብሔር ቃል ተብሏል። ሃሌሉያ! እሱን ባስተናገዳችሁት ቁጥር ነፍሳችሁ ምን ታደርጋለች አለ? ሪጀነሬት ታደርጋለች ከቃሉ ባህሪ የተነሳ። ስለዚህ ጴጥሮስ እንደዚህ ልና ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና። በጣም አይገርምም? ስጋ ሁሉ ማለት ስጋ ሁሉ እንደ ሳር ነው ካለ በኋላ ክብሩ እንደ ሳር አበባ ነው። ምን ለማለት ፈልጎ ነው? ከላይ ኮምፔር አድርጎ ነው እኮ የተወለዳችሁት ከማይጠፋ ለዘላለም ከሚኖር ከሕያው ከእግዚአብሔር ቃል ነው ካለ በኋላ ይሄም ዳግመኛ የተወለዳችሁበት ነው አለና ውስጥ አደረገና ስጋ ሁሉ አለ። ስጋ ሁሉ እንደ ሳር ነው ካለ በኋላ ክብሩም እንደ ሳር አበባ ነው። የሳር አበባ አይቶ የሚያውቅ የሳር አበባ አላያችሁ? ሳር አበባ እንደሚወጣ ታውቁ? አንድ ሰው የሆነ ጫፍ ላይ እንደ ጭራ አይነት አይታችሁ አላያችሁ? ሳር ላይ የስጋን ክብር ለማሳነስ ፈልጎ ስጋን ምንም ያክል
ብታከብሩት ክብሩ እንደ ሳር አበባ ነው፣ እንደ ጽጌረዳ አበባ አይደለም ማለት። ስሙኝ፣ ሁለት ነገር ሊነግረን ፈልጓል ስለ ስጋ። አንደኛ ቬሪ ቴምፖራል ነው ለማለት ፈልጓል። ቅስፈት ነው ስጋ። ስጋ ምንድነው? ቅስፈት በሉ። ቅስፈት ብቻ አይደለም፣ የማይታይ ነው ክብሩ። ስሙኝ፣ ሕያው የሆነ ቃል ግን ሲመጣ የማይጠፋ ዘር ይዞ ስለሚመጣ ሰውየውን ሪጀነሬት የሚያደርገው ለጊዜያዊ አይደለም ማለት። ዳግመኛ ሰውየው የሚወለደው ዘላለም ለሚባል ስርዓት ነው። እስቲ አሜን በሉት። የተወለድከው ለጊዜያዊ አይደለም ለዘላለም ነው በለው። ሃሌሉያ። የመጣል ቃል ያረዘመው ይሄን ስጋ አይደለም፣ ያረዘመው ሰውየውን ነው በለው። ሃሌሉያ። ስሙኝ፣ ሰዎች የሚደክሙበት የሚታገሉበት ስጋ የሚባለው ነገር ይኸውላችሁ በጣም ጊዜያዊ ብቻ አይደለም። ብታከብሩት የሳር አበባ ያክል ነው ክብሩ። ክብሩ እኮ ነው የምላችሁ። እኛ ዝም ብለን ሰው ይወጣጠራል እንጂ ይኸውላችሁ የትኛውም በስጋ ሰው የሚከብርበት ክብር ይኸውላችሁ የሳር አበባ ያክል ነው ይላል። ኢንቨስትመንታችን ሁሉ እኛ ደግሞ ስጋ ላይ ነው። ይገርማችኋል። ኢንቨስትመንታችን ሁሉ ሰዎች በጣም አስበው አቅደው ተጨንቀው የሚኖሩት ረጅም ዘመን አይደለም፣ ቅስፈት ለሆነ ደግሞ ቢከብርም እንኳን የማይታይ ነው አልክ። የሳር አበባውን ሁላችሁም አታውቁም። ሳር ግን አበባ አለኝ ብላ ነው የምታውቀው። ሳራውን በተረጋት አበባዬን አያችሁት ነው ያለች ነው ሳር ባይዘ። አሁን ደግሞ ሰመራ አይደለም፣ አሁን እሷ አበባ እንዳወጣች ነው የምታውቀው። ይኸውላችሁ አንዴ ስታልፉበት ደግሞ የሚገርማችሁ ይረግፋል። የሳር አበባ በጣም በባህሪው ቶሎ ፀሐይ ከወጣበት ሳር አበባ አይኖረውም፣ ኤኒቲንግ ያጠፋዋል። ይኸውላችሁ እዚህ ስጋ ላይ ምንድነው ፌድ የማያደርገው? ይሄ ስጋ እንደፈለጋችሁ ብታደርጉት ይኸውላችሁ ሄዳችሁ እንትናን ቀስቅሳችሁ ብታወሩት ስቲቭ ጆብስ ምናምን የሚባለው ሰው ቀስቅሳችሁ እንዴት ነው የኖርክበት ምናምን ኢዲኬትድ ነው ሰውየው ምናምን ፖፑላር ነው ምናምን አይደል የነበረው ብዙ ቴክኖሎጂ አዋጥቷል ምናምንና እስቲ ስለዚህ ነገር የምትል የመጀመሪያ የሚነግራችሁ ላይፍ ኢዝ ቱ ሾርት ይመስለኛል። ሰውየው ህይወት በምድር ላይ በጣም አጭር ነው ይላችኋል። አጭር ነው የሚላችሁ። አይ ቲንክ 56 ነው የሞተው 56 አይ ቲንክ 56 አካባቢ መሰለኝ 56 አመቱ ነው ባይዘይ። ሰውየው ግን ቢሊየነር ነው። ሲሞት 7 ቢሊየን ወይም 5 ቢሊየን አካውንት ውስጥ ነበረ ሰውየው። ቢሊየን ሶሊድ ባንክ የማይወስደው ብር ነበረ። አሜን ነው። ሞርጌጅ እንዳይመስላችሁ ሂዝ ቢሊየነር ነው ሰውየው። ስለ ስጋ በጣም ጥሩ ነገር ተናግሮ ነው ያለፈው። ደስ ይለኛል ሳስበው ሁሉ ጊዜ እንደዚህ አለ። ስትታመሙ አለ በዚህ ስጋ ሆናችሁ ስትታመሙ በገንዘብ የሚታመምላችሁ መቅጠር አትችሉም አለ። ፕሪዝነር ናችሁ። አሜን ነው። አይገርምም? ስትታመሙ ማለት ነው ሀብታም ነው፣ ቢሊየነር ነው። እስቲ ኤኒባዲ 1 ቢሊየን ከፍለዋለሁ ይሄንን በሽታ የሚታመምልኝ ብሎ መቅጠር አይችልም። መቅጠር አይቻልም። በቃ ጨጓራ ሲዘን እንዴት እንደምንሆን ነው የምናውቀው። መድኃኒት ቤት ሰው ስለ ነፍሱ ያለውን ሁሉ ይሸጣል ተብሏል። ሰው መጽሐፍም ብሏል። ስጋ እንደሳ እግዚአብሔር በዚህ ሕያው ቃል የወሰደን ወደ ዘላለም ነው የሚወስደው። ይላችሁ እንደ ሳር ከሆነ እድሜውም ክብሩም በስጋ ከሆነው ወደማይጠፋው የተሻገርንበት የማይጠፋ ዘር ሕያው ቃል ነው። የመስቀል ቃል ነው። አሁንም ሰሙት እግዚአብሔር ልጁን ሰጥቷል የሚለው ነው። አላሜ ነው ያለ ከዚህ ክብር ዴሊቨር የሆናችሁበት ነው አለ። ለዚህ ነው መጽሐፍ የመረጣቸውን አጸደቀ፣ ያጸደቃቸውን አከበረ እያለ ሞር ኦፍ ክብር ይነግራል። ከመጀመሪያው ክብር ወደሚቀጥለው ክብር የሱን ፊት እያየን አንድ ክብር አለ ዘላለማዊ የሆነ ያ ግን የዘላለም ክብር የመጣላቸው በመስቀል ቃል ለተወለዱ ነው። ሃሌሉያ! በመስቀል ቃል ሕያውነትን ያገኙ ናቸው። ኢየሱስ ጌታ ነው። የሚወልድ ቃል ከቴምፖራል ግሎሪ ዴሊቨር የሚያደርግ ነው። ከጊዜያዊ ምን ክብር እና ደስታ የሚያስመልጥ ቃል ነው ይለናል። እንደዚህ አለ። ሳሩ ይጠወልጋል፣ አበባውም ይረግፋል።
ነጠላ ሰረዝ ካደረገ በኋላ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። በወንጌል ምን ተሰበከላችሁ? ስጋ ሁሉ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። ይሄ ዘላለም የሚኖረው ቃል ምንድነው? እናንተን ዳግመኛ የወለዳችሁ ቃል ነው አለ። እናንተን ለዘላለም የሚያኖር ቃል ነው አለ። ወደ ዘላለም ክብር የተጠራችሁበት ቃል ነው አለ። እሱ አይጠወልግም አለ። እሱ ክብሩ አይረግፍም አለ። ምክንያቱም የእግዚአብሔር ሕያው ቃል የማይጠፋ ዘር ነው። ሃሌሉያ። ከዚህ ተወልደሃል ወይ በሉት። ሃሌሉያ። ከዚህ ቃል ተወልደሃል በሉት። ከዚህ ቃል ተወልደሃል በሉት። አዎ ካለ ከጊዜያዊ አምልጠሃል በሉት። ከሚጠፋው አምልጠሃል በሉት። ልትደክም ትችላለህ፣ ልትታመም ትችላለህ። አንተ ግን ሞት አያሰጋም። ሃሌሉያ። ወደ ዘላለም ክብር እየሄድክ ነው። ሃሌሉያ። ስጋችን በፈረሰ ቁጥር አለ ጳውሎስ ምንድነው ተቀላችሁ? የውስጥ ሰውነታችን እየታደሰ ነው አለ። ሃሌሉያ። የውጭው በደከመ ቁጥር አለ የውስጡ እየታደሰ ነው አለ። ሃሌሉያ። የውጭው ባነሰ ቁጥር የውስጡ የበዛ ነው አለ። ሃሌሉያ። ክብር ሁሉ ለሱ ይሁን። ስሙኝ ወዳጅ፣ የውስጡ እንደዚህ አልኩ። የውጭው ሰውነታችን አለ ምንም ቢደክማል የውስጡ ግን እየታደሰ ነው። በወንጌል ምን ተሰበከላችሁ ሲባል ስጋ እንደ ሳር ነው፣ ክብሩም እንደ ሳር አበባ ነው አለ። ይጠወልጋል፣ ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌል ተሰበከላችሁ አለ። ይሄንን ከሁለት ቃሎች ጋር አድርገን ወደ ጌታ እራት እንሄዳለን። አንድ ቃል ይሁላችሁ ዮሐንስ 3 ኢንተርፕሬቴሽኖች አሉትን ነው። ይሄኛውን ሶሊድ ቴዎሎጂያንስ ኢንተርፕሬት የሚያደርጉበት መንገድ ነው ይላሉ። አብዛኛው ትልልቅ ስነ መለኮት ወይም ቸርች ፋዘርስ በዚህኛው ነው ኢንተርፕሬት የሚያደርጉት ይላሉ። ይሁላችሁ እንደዚህ ይላል። ኢየሱስ መለሰ እንዲህ ሲል ለኒቆዲሞስ ነው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ። ስለዚህ ወደ እግዚአብሔር መንግስት ሰው ሊገባ የሚችለው በሃይማኖት በር አይደለም ማለት፣ በዚህ በዘላለም ቃል ነው የሚገባው። የሚሳፈርበት ወይም የሚገባበት ነገር የዘላለም ቃል። ይሄ የሚወለደው ግን ከሁለት ነገር ነው አለ፣ ከውሃና ከመንፈስ ነው። አሁን ውሃ ለብዙ ሰዎች ኢንተርፕሬት ሲደረግ ጥምቀት ነው የሚመስላቸው። የዮሐንስ 3 ላይ ያለው ግን ውሃ ጥምቀት አይደለም። ቤዚካሊ ሁለት ነገር ነው ፖሲብሊ ሊሆን የሚችለው። አንደኛው ሂውማን በርዝ ነው፣ ከእናት ማህፀን የሽርት ውሃ የሚሉት የሽርት ውሃ አይደል? ይሄ ማህፀን ውስጥ ልጁ የሚያዝበት ውሃ አንደኛው እሱ ነው፣ ስለ ስጋ እያወራ ስለመጣ። ሁለተኛው ግን ይሄ ከውሃ የሚለው የእግዚአብሔር ቃል ነው። አብዛኛው ትልልቆች ስነ መለኮቶቹ የሚስማሙት ይሄ ውሃ ከአሁን ከጠቀስኩላችሁ የእግዚአብሔር ቃል አንስተው ሰው የሚወለድበት ቃል ነው የሚሉት። ቃሉ ግን የመስቀል ቃል ነው። ለሚያምን ግን የሚወለድበት የእግዚአብሔር ኃይል ነው ስለተባለ ቃሉ አንድ የሚያንቀሳቅሰው ነገር አለ። ኢየሱስን አንድ ጊዜ ጠየቁት፣ ስጋህን እንዴት ነው የምንበላው ብለው። ምዕራፍ 6 ላይ ራሱ ያመጣዋል። ኢየሱስ ምን አመጣችሁ? እኔ የምነግራችሁ ቃል ምንድነው አለ? እውነትም ነው መንፈስም ነው ቃሉ። እዚህ የኢየሱስ ቃል የፊደላት ውቅር አይደለም፣ ስፒሪቱን ኬሪ የሚያደርግ የመለኮት የመፍጠር ኃይል ነው። ቃሉ የመስቀሉ ቃል ሲመጣ ምን አብሮት ይመጣል አለ? መንፈስ። ሰውየው ምን የሚያደርገው? ሪጀነሬት የሚያደርገው ስፒሪት ኬሪ ያደርጋል። የነግ ስጋማ ለምንም አይጠቅምም አለ። ይሄ ስጋ ለምንም አይጠቅምም አለ። ቃሉ ግን መንፈስም ነው እውነትም ነው። ስለዚህ ይሄ ቃል የመስቀል ቃል ነው። የማይጠፋ ዘር ተደርጎ የተነገረ ነው። የእውነት ቃል ነው አይደለም? የእግዚአብሔር ኃይል የሚመጣበት ቃል መቼ ሲሆን? ወደ መስቀሉ ወደ ክርስቶስ ሪቪል ሲያደርግ ያንን እውነት ራሱ ምን ያደርጋል? የእግዚአብሔር ሲሆን ምን ያደርጋል መስላችሁ? ስፒሪቱን ይዞት ይመጣና ሰውየው ምን ያደርገዋል? ሪጀነሬት ያደርገዋል።
ወደ ሕያውነት ያመጣል ሰውየው በቃል ውስጥ። ስለዚህ የሚጠፋና የማይጠፋ ብሎ የለወጠው ቃሉ የእግዚአብሔርን መንፈስ ይዞ የሚመጣና የእግዚአብሔርን መንፈስ ይዞ የማይመጣ። ትምህርትም ልክ እንደዚሁ ነው። ትምህርቶችም ሕይወት የሚሰጡ ከሆነም ያለ መስላችሁ በአማርኛ የተነገረ ቃሉ ግን የመለኮት ከሆነ ቃሉ ምን ይዞ ይመጣል? በሰዎች ሕይወት ውስጥ መንፈሱን ወይም የእግዚአብሔርን ኃይል ይዞ ይመጣል። ሰውየውን ምን ለማድረግ? ሪጀነሬት ለማድረግ፣ ወደ ሕያውነት ለማምጣት፣ ሰውየውን ወደ ተፈለገበት ሐሳብ ለማምጣት። ስለዚህ የዮሐንስ 3 ውሃ የሚለው ቃል ውሃ የሚለው ሐሳብ የእግዚአብሔር ቃል ነው። በጠቀስናቸው በያዕቆብ ላይ በጠቀስነው በጴጥሮስ ላይ በጠቀስነው ሐሳብ ማለት ነው። ይሄ በጢሞቴዎስ ላይ አንድ ቃል ላንብብና ወንጌል አድርጎ አስቀምጦታል። አሁን ግን ጢሞቴዎስ ላይ አሁን ግን ከላይ ሐሳብ አለው። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። የታየው ዘላለማዊነት ነው። እርሱም ሞትን ሽሯልና እኔም ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል አለ። ስለዚህ ይሄ የምንማረው ትምህርት ወይም ወንጌል ተብሎ የተጠራው በሰዎች ሕይወት ውስጥ አንድ ነገር ወደ ብርሃን የሚያመጣን ይላል። ወደ ብርሃን የሚያመጣው ምንድነው ይለናል? ሕይወትንና አለመጥፋትን ነው። በሰው ሕይወት ውስጥ ራሱ ወንጌሉ በሰው ዓለም ውስጥ ምን ይዞ ይመጣል አለ? ሕይወትንና ዘላለማዊ ኢሟቲነትን በሰው ዓለም ሰርቭ የሚያደርገው የመስቀል ቃል፣ የወንጌል ቃል፣ የእውነት ቃል ነው። እነዚህ ሲነገሩ በሰው ዓለም ውስጥ ሁሌ የሚሰራው ምንድነው? ዘላለማዊነት ነው። ሕይወትና አለመጥፋት ነው በሰውየው ውስጥ የሚሰራ። ይሄ ደግሞ ምን ብለናል? እንደ ሳር ከሆነ ሕይወትም ክብሩም እንደ ሳር አበባ ከሆነ ከሚጠወልግና ከሚጠፋ ሰውየውን ሁሉ ጊዜ ወደ ምን ወደማይጠፋና ወደ ዘላለም ወደሚኖር የሚወስደው የሚማረው የወንጌል እውነት ነው። ያም ምን ብለናል? የመስቀል ቃል፣ የእውነት ቃል፣ የማይጠፋ ዘር፣ የሕያው የእግዚአብሔር ቃል። ሃሌሉያ። ስለዚህ ይሄ የመስቀል ጥበብ የተገለጠበት ቃል ሌላኛው የሚወልድ ቃል ወይም የመስቀል ቃል ተብሎ ነው የተገለጠው። ሃሌሉያ። በዚህ ቃል ዳግም የተገኘ ሌላ ሰው ውስጡ የመጣ ሰው ካለ አሜን ይለኛል። መጥቶላችሁ ከሆነ በዚህ አሜን ነው ወይ? ክብር ሁሉ ለኢየሱስ የሆነ ሃሌሉያ። ይሄ ደግሞ እውነት ለመሆኑ ማረጋገጫ ሁሉ ጊዜ የምናውጀው አዋጅ አለን። ምን እናደርጋለን መሰላችሁ? በመስቀል ላይ ኢየሱስ የቆረሰውን ስጋ ያፈሰሰውን ደም እናስባለን። አሜን ነው ወይ? በመታሰቢያነት ስናደርገው በአካሉ ላይ ህብረት ያለው ቂጣ አብረን እንቆርሳለን። ከፈሰሰው ደም ጋር ህብረት ያለው ጽዋውን ደግሞ አብረን እንጠጣለን። ስለዚህ ልክ ከጸለይንበት በኋላ ይሄንን እግዚአብሔር ምን ያደርጋል መሰላችሁ? ኮሚኒየን ያደርግልናል። ኮመንቲንግ እንዲኖረው የክርስቶስን ስጋ የምናስብበት የክርስቶስን ደም የምናስብበት ብቻ ሳይሆን በክርስቶስ ስጋና በክርስቶስ ደም ጋር ህብረት ያለውን እንጀራ ህብረት ያለውን ጽዋ እንጠጣለን ማለት ነው። በዚህ ውስጥ ሞቱን ስለምናውጅ ሞቱ ደግሞ ሲታወጅ ከዚህ በፊት ተነጋግረናል። ሞቱን ስናውጅ በዚህ በምንበላው የጌታ እራት ውስጥ ምንድነው የምናደርገው? ሞቱ ሲታወጅ ምንድነው እያልን ያለ ነው? ኑዛዜው ጸንቷል እያልን። አሜን ነው ወይ? ኑዛዜው ምንድነው? አሁን የነገርኳችሁ እውነት ሁሉ ኑዛዜ ስለሆነ እነዚህ እውነቶች መረጋገጣቸው በምንድን የተረጋገጠው? የተናዛዡን ሞት በማርዳት ነው። አሜን ነው ወይ? አይደለም ወይ? ምን ላለን? ኢየሱስ ሞቷል ስንል ምን እያልን ነው? ኢየሱስ የነገረን እውነቶች ሁሉ ትክክለኛ ናቸው እያልን ነው። አሜን ነው ወይ? ስለዚህ ማንም ሰው ዊል ቢኖረው ዊሉ የሚጸናው መቼ ነው? ዊሉን የሰጠው ሰውዬ ምን ሲል ነው? ሲሞት። እንደውም የተናዘዘ ሰው ቤት ሁሉ በጣም የሚፈለገው ያረጁ ምናምን እንደ ይሄ ሰውዬ አይሞትም እንደ የሚባል እኮ አለ። ኑዛዜ ስላለ ማለት ነው። ምክንያቱም ሰውየው በህይወት ካለ ኑዛዜው አይጸናም። ኢየሱስ የነገረን ሁሉ ለአባቱም የነገረው እውነት ሁሉ የጸናልን ኢየሱስ በመስቀል ላይ ነፍሱን ስለሰጠ ነው። አሜን ነው ወይ? ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር